የሚበትነው ብልጽግና ጉዳይም ወደ እናንተ ምናደርሰው እንዳለ የብልጽግና ጉድ ምናጋልጠው ነገር ይኖራል። ሌሎችም አሉ። ሰብስክራይብ አድርጉ ይሄን ቻናል ዛራ ሚዲያ። ይሄ ቻናል እንግዶች ከሆናችሁ ሰብስክራይብ በማድረግ መጀመሪያ ፕሮግራሙን ጀምሩ። ላይክ አድርጉ። ስትገቡ ሁላችሁም ላይክ ማድረግ አትርሱ። ሚዲያውን ደግፉ። ስክሪን ላይ በሚታዩት አማራጮች በዚህ ካሻፍ አሜሪካ ያላችሁ በተረፈ ዩቲዩብ ላይ በመናስቀምጠው አማራጮች ከሚዲያው ተቀላቀሉ። ሚዲያውን ደግፉ። መጀመሪያ ያው ከትላንት ወዲያ የነበረው የዶናልድ ትራምፕ ህዳሴ ግድብ በተመለከተ ሲሰጡት የነበረው መግለጫ አንዳንዱ ላይ የኢትዮጵያ መንግስት ያው በማን ነበር መልስ የተሰጠው? በህዳሴ ግድብ የገንዘብ አሰባሳቢ ኮሚቴ የሆነች ሴትዮ መጣ ዶናልድ ትራምፕ የኛ ገንዘብ ነው ብሎ በተደጋጋሚ መግለጫ ሲሰጥ በርካታ ሚዲያዎች ሲዘግቡት ነበር። ይሄ ሚኒማም መሰጠት የነበረበት በውጭ ጉዳይ ሚኒስቴር ነው። ሚኒማም ካልሆነ በኢትዮጵያ በራሱ በጠቅላይ ሚኒስትሩ ነው። ሰምታችሁ ከሆነ ዛሬ አሁን ማቀርብላችሁ ቀንጨብ አድርጌ ቪዲዮ አለ። የኢትዮጵያ ጠቅላይ ሚኒስትር ጎበዝ ነው ሰምቻለሁ፣ ኢንተሊጀንት ነው፣ እንግሊዘኛው ከኔ በላይ አቀላጥፎ እንደሚችል አውቃለሁ ብሏል። ታዬ አጽቀሥላሴ ነው አብይ አህመድ ነው? መቼም አብይ አህመድን እንግሊዘኛ ይችላል አይልም። እንግሊዘኛ እኔ የምናገረው ቋንቋ አይ ነው ዲፕሎማቲክ ቋንቋ ነው። ይሄርሚ ማለት ነው። ያው እፈጽመዋለሁ አለበለዚያ ትቀጠቀጣለህ አለበለዚያ እንድትሆናለህ ማለት ነው። ይሄ ምንም አቅም የለህም ነው። እኔ ያልኩትን አልሲሲም ገብቶታል። በጣም አመሰግነው በእውነት ዩር ኤክሰለንሲ የግብፅን ችግር ስለተገነዘቡልን በጣም እናመሰግናለን። የሰርቫይቫል ጉዳይ መሆኑን ስለተገነዘቡልን እጅግ አመሰግናለሁ አለ። ይሄ የዲፕሎማሲ ውድቀት ነው፣ የምናምን ውድቀት ነው። ኢትዮጵያ ዲፕሎማት ስለሌላት እኮ ነው ምናምን የሚል ሊኖር ይችላል። and at the end of the day አብይ ተጠርቶ ዋይት ሃውስ ከገባ አለቀ በቃ ጨርሻለሁ፣ ማክሲማም መሄድ ካለብኝ ሄጃለሁ ሊል ይችላል። ፋርሴ ብላዎችን አሰማርቶ በትልቅ ድል አስመዘገብን፣ ግብፅን አንበረከክናት የሚል ትውልድ ደግሞ ይፈጠራል። ግብፅ ጆይንት ማኔጅመንትም አብረና አስተዳድረው ቢባል ምናምን ቢባል ያው አሸነፍ ነው የሚል መጀመሪያ ምን እንዳለ መስማት አለ። ይሄ መዝናኛ የተለያየ ነገር ይደረጋል። ምንድነው የፀሐይ ንጋት ነው ምናምን እንበለው እየተባለ እዚህ ቱሪዝም እናረጋለን መስኖ እናረጋለን ምናምን ሲባል ነበር። እሱ ነው የኢንተርቴይንመንት ምናምን ይሆናል። there is a little dam ማለት ህዳሴ ከዛ ደግሞ በጣም ትልቅ ነው ማለት ጀመረ። እዚህ ላይ ላሳጥሩ ምን ይላል? በኢትዮጵያ ውስጥ አባይ ተብሎ ያው በሚጠራው ትንሽ ወንዝ ነው የሚለው ናይል ማለት ነው የውሃውን ፍሰት የሚገታ ግድብ ሰርተዋል። እኔ ሁል ጊዜ አባይ በግብፅ ውስጥ እንዳለ ነው ማስበው። ናይል ነው ያላችሁ ሰዱት በግብፅ ውስጥ እንዳለ ነው ማስበው። ያ ውብ አባይ ከፒራሚዶች ጋር ነገር ግን ግድብ ሰርተውበታል። እናም እኔ ይህ እንዴት እንዲሆን ፈቀዳችሁ አልኳቸው። ለምን እንዲህ እናደርጋለን? እኛ አሜሪካንን የገንዘብ ድጋፍ ያደረግንለት እኛ አሜሪካንን ህዳሴ ግድብ የገነባንለት ያረጋው በርሄ መስሪያ ቤት አላስተባበለም። ይሄ አረጋው በርሄ በየሆነች ሴትዮ አምጥቶ እኛ በኢትዮጵያውያን ህዝብ ተሳትፎ ምናምን የተገነባው ማንም መጥቶ ይሄን እንትን ማድረግ አይችልም ምናምን ጌዲዮን ጢሞቴዎስ አልተናገረም። የአገሪቱ ጠቅላይ ሚኒስትርም አልተናገረም። አሁንም ግን አሰግጦ ደጋግሞ እየነገሩን ነው። አሜሪካንን የገነባ ነው የሚለው። ይቺ ሀገር አላውቅም፣ ምናልባት የሪፐብሊካን ፕሬዝዳንት ሊሆን ይችላል፣ ግን አይመስለኝም። የዲሞክራት ይመስለኛል። ግን ምንኛ አስከፊ ነገር ነው። ግድቡን ማን እንደከፈለው ታውቃላችሁ? አሜሪካ ናት። በዓለም ላይ ትልቁ ግድብ ይመስለኛል። እናም ትንሽ ሲል ነበር፣ ትንሽ ናይል ሲል ነበር። በዛ ላይ ግን በዓለም ትልቅ ግድብ ነው የሚለው እርስ በርሱ የሚጣረስ ነው ኢንፋክት። እና ወደ አባይ የሚፈሰውን ውሃ በከፍተኛ ሁኔታ ይቀንሳል። እናም ግብፅ ትልቅ ችግር ገጥሟታል። ትልቅ ግድብ አለባቸው። አሁን ያንን መፍታት አለብኝ። ሊዋጉ ነበር፣ በግድቡ ምክንያት ሊዋጉ ነበር። ግብፅ በመሰረቱ ለብዙ ችግሮች የሚሆን በቂ ውሃ በአባይ ላይ የላትም። ለመዝናኛ፣ ለጉዞ፣ ለቱሪዝም ጭምር የላትም። እሱ የህይወት መሰረታቸው ነው። እናም እኔ ጣልቃ ገባውና ይህንን ማድረግ አትችሉም አልኩ። ኢትዮጵያን ነው በዚያ ትልቅ ጦርነት እንዳይከሰት አግደናል።
ግን አሁንም መፍትሄ ይፈልጋል። የአባይ ውሃ ክፍፍል የሚለውን ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት ለመፍታት የአሜሪካን አገናኝነት ለመጀመር ዝግጁ ነን ነው የሚለው። ይሄ ነገር መዘዝ ይዞ መጥቷል፣ በጣም ትልቅ መዘዝ። ከዛ ዛሬ ሰተት ብለው አሜሪካ ገቡ። የግብፁ ፕሬዝዳንት ጀነራል ፕሬዝዳንቱ አልሲሲ ከዛ መጡና 8 ደቂቃ አለላቸው። አንድ ዩቲዩብ አሜሪካ ዩቲዩብ ላይ ነበር። አሜሪካ ትልቅ ቴሌቪዥን ነው። የኢትዮጵያ መሪ አላቆም ግን ከኔ በላይ እንግሊዘኛ እንደሚችል ገምታለሁ። ይሄ ምን ማለት ነው? ይገባዋል፣ እኔ የምናገረው ይገባዋል፣ ማድረግ አለብህ። እዚህ አምጥቼ ሁለታችሁም አነጋግራችኋለሁ፣ ሁለታችሁ አፈራርማችኋለሁ። እንደዚህ ማድረግ አይችልም፣ አለበለዚያ ወደ ጦርነት እንዳይቀሰቀስ እንፈራለን። ጠንከር ያለ ነው። የኢትዮጵያ ጠቅላይ ሚኒስትር ግን ጎበዝ ነው፣ ኢንተሊጀንት ነው፣ ከኔ በላይ እንግሊዘኛ እንደሚችል። ይሄ የፖለቲካ ትርጉሙ ከባድ ነው። እኔ ምለው ይገባዋል፣ እምቢ አላደርግም ምናምን የለም ማለት ነው። እና ኤኒዌይ እዛ ምን ይላል? በምርጫ ተሸንፌ በ8 ደቂቃ ውስጥ ያለው ሳመራይዝ ላድርገው። በምርጫ ተሸንፌ ከዚህ ተመልሼ ስመጣ ከ4 ዓመት በኋላ ተመልሼ ስመጣ ግድቡ አደገኛ ደረጃ ላይ ደርሶ አገኘሁት። አብይን ማለት የኢትዮጵያ ፕሬዝዳንት መሪ ነው የሚለው የኢትዮጵያ መሪን አላቀውም፣ ግን ጠንካራ ነው ሲሉ ሰምቻለሁ። እንግሊዘኛ ቋንቋም ከኛ በላይ እንደሚናገር አውቃለሁ ነው እችላለሁ ነው ያው አይ ቲንክ ነው የሚለው ይመስለኛል። ከኛ በላይ ከፍሉዌንት ከአሜሪካን በላይ የኢትዮጵያ መሪ እንግሊዘኛ እንደሚናገር ይገባኛል። ማለት ያው እንግሊዘኛ ማለት ዳይሬክት ትርጉሙ እንደዛ አይደለም። አብይ እንግሊዘኛ የቋንቋ አይደለም፣ እንግሊዘኛ ይሰማል አይሰማም አይደለም። እኔ የምናገረው ከዋይት ሃውስ የምሰጠው ትዕዛዝ እያዳመጠኝ ነው፣ እምቢ ማለት አይችልም ማለት እንደማለት ነው። ስምምነቱ የማይቀየር ነው፣ ይሄ ይደረጋል ብሏል። አደገኛ ነገር ይጠብቀዋል፣ ካልተደረገ አደገኛ ነገር ይጠብቀዋል፣ ጦርነት ሊነሳ ይችላል ይላል። ስምምነቱ የግድ ነው አለ እና አልሲሲ በበኩሉ አመሰገነ፣ ዶናልድ ትራምፕ አመሰግናለሁ አለ። የህልውና ጉዳይ የግብፃውያን የህልውና ጉዳይ መሆኑ አባይ ናይል ስለተረዱልን እናመሰግናለን ዩር ኤክሰለንሲ ብሎ አመሰገነ። ይሄ ለኢትዮጵያ ምን ማለት እንደሆነ አብይ እንደሆነ ችግር የለበት። በሄደበት እንደ አንከር ማይክ እዚህ ጋር ያስቀምጣል። ማይክ አልሲሲ ዋይት ሃውስ ገብቶ ናሽናል ኢንተረስቱን ከየትም እየቧጨረ ያመጣል። የግብፃውያን የትውልድ ታሪክ የመጠበቅና ሜንቴን የማድረግና ክብሩን የማስጠበቅ ጥቅሙን የማስጠበቅ ሰውየው ይሄ ሰውዬ ግን ድንች ሄዶ ይጎበኛል። አርሶ አደር የሆነ ቦታ ሄዶ የኮሪደር ልማት ገጠሩም ተለመደ ይላል። አዳነች ከንቲባ እያለች አዲስ አበባ ከንቲባ አላት። የውሃ ፍሳሹ በዚህ በኩል ነበር፣ ይሄ እንደዚህ ያስቀየስ ነው። የሚገርማቸው ብልጭልጭ ነው ይሉታል፣ ግን በጣም አዲስ አበባን እያስዋብናት ነው። ኢትዮጵያ ማለት አዲስ አበባ ነች የሚለው ለዓለም አቀፍ ህብረተሰብ ለማደናገሪያ አዲስ አበባ ሄዶ እዚህ ሲርመጠመጥ ነው የሚውለው። ሲርመጠመጥ የአገር መሪዎች ዋይት ሃውስ ገብተው ይገባዋል ይመስለኛል። የኔ ቋንቋ ከኔ በላይ እንግሊዘኛ እንደሚችል ይገባኛል፣ ይገምታለሁ ነው የሚለው። ታደርጓለህ እያለው ነው። አሁን ዶናልድ ትራምፕን እምቢ ትላለህ ወይስ ስልጣንን ታጣለህ ነው ጉዳዩ። ጥርጥር የለውም፣ እምቢ አይባልም። አሁን ዶናልድ ትራምፕ እምቢ የሚባል ሰው አይደለም። እንደ መሪ እምቢ አይልም። ሀገር እምቢ ሊል ይችላል። ሳንክሽን እንደምንም ብዬ እችን 3 ዓመት ነው የሚቀረው። 3 ዓመት እንደምንም ሳንክሽን ከተደረግኩም ሳንክሽን ደረጋለሁ፣ እችለዋለሁ፣ መከላከያ አለኝ፣ ኢትዮጵያውያንን አስተባብራለሁ፣ ራሴን እጠብቃለሁ ምናምን ካለ እና ከፈለገ እኔ ሪዛይን አደርጋለሁ እንደ ጠቅላይ ሚኒስትር እንጂ የኢትዮጵያን ሉዓላዊነት አሳልፌ ሰጥቼ በታሪክ ተጠያቂ ያልሆነም የኢትዮጵያውያን ቅስምና ሞራል መስመር አልፈልግም ብሎ ሪዛይን ማድረግ የሚችል መሪ ሊኖር ይችላል በጤናማ ሀገር። በኢትዮጵያ ግን አይደረግም። ይሸጠዋል፣ ይፈርማል፣ ምንም ጥርጥር የለው። ከዛ በኋላስ ይሄ ማህበራዊ ሚዲያን ያስተባብራል፣ ተንታኞች ያስተባብራል። አሸነፍን እኮ ይላል። ልክ ቱርክ እንደሄዱ አንካራ ነው ኢስታንቡል ሄደው ከኤርዶጋን ጋር ተፈራረሙ። ሐሰን መሐመድ የሶማሊያውን አፈራረሟቸው። ድጋሚ ድርሽ እንዳትል ወደ ሶማሊላንድ ሲባል ተመለሱና ከዛ ማህበራዊ ሚዲያ በሙሉ ሄዶ እንትን አደረጉት፣ አሰራጩት። አሸነፍን በሉ ተባለ። አሸነፍን በሉ
በቃኛ ይገባሻል ተባልን። ዓለም ቱርክ ሁላ መሰከረችልን። ሶማሊላንድ ባህር በር አክሰስ ያስፈልግሻል ተባልን። ሶሻል ሚዲያ በሙሉ ዝንቦች ሄዶ በቃ ፈነጩበት። ከዛ በኋላ ስለ ሶማሊላንድ የሚያወራ የለም። ከዛ ወዴት ነው ሄደው? ቀይ ባህር ነው። ወደዚህ ቀየር ነው አድራሻው ተሳስተን ነበር ብሎ ወደዚህ መጡ። የነገ ሰው ይበለን። ይሄ እያፋጠነው ነው ፕሬዚደንታችን ቀላል ሰው አይደለም። እያየው ነው፣ ያፋጥኗል። በሚቀጥለው እዚህ ጠርቼ አስማማቸዋለሁ ብሏል። አብይና ተብሎ ምናልባት ታዬ እስከስላሴ ይጠራው ይሆን አላውቅም። ተሳስቶ ታዬ የኔ አንተን አላየህም ብሎ ታዬ ሊጠራው ይችላል። ምን ይደረጋል ነው ከዛ በኋላ የኢትዮጵያ ፕሬዚደንት ነው የኔ እኩያ ብሎ ፕሬዚደንቱ ከመጣ ፕሬዚደንት ደግሞ ያው የምታውቁት የኢትዮጵያ ፕሬዚደንት ማለት የሀገር ሽማግሌ ማለት ነው። ምንም የለውም። በቃ የጀነራል ማዕረግ ይሰጣል። ህዝብ ተወካዮች የጋራ ሴክሽን ላይ ሄዶ መክፈቻ ንግግር ያደርጋል። አለበዚያ 24/7 ቁጭ ብሎ ነው የሚውለው። አምባሳደሮች ይቀበላል፣ ይሾማል ማለት ያው በስነ ስርዓት እንትን ያደርጋል። እሱ አይመርጥም እኔ ይቀበል። ይህች ነች ስልጣን፣ ምንም የለው። ከዛ ውጭ ግን ምንድነው እየሆነ ያለው? ኢትዮጵያ በዚህ ሰዓት የኢትዮጵያ ባለስልጣናት ይሄ ኢትዮጵያ ባለፈው ያዳኗት አሉ፣ ኢንጂነሮች አሉ፣ የነገዱ ቲም ነበር። ይሄ አናደርገውም ብለው አብይን እንዳይፈርም ብለው እጁን ያዙት። የኢትዮጵያ ባለውለታዎች የተባሉ ኢንጂነሮች አሉ፣ ባለሙያዎች አሉ። አሁን የነሱ ሮል ምን ይሆናል? ሮል ይኖራቸዋል ወይስ በኤግዚኪዩቲቭ በጠቅላይ ሚኒስትሩ ብቻ ላይ ነው የተንጠለጠለው? የምናየው ጉዳይ ይሆናል። ተመልካቹ ወደ ሁለተኛ ጉዳይ ስናልፍ የኢትዮጵያ ምርጫ ቦርድ ለትግራይ ደብዳቤ ላክ። ትላንት ነው እኔ ነግራቸዋለሁ። ባለፈው ትግራይ ምርጫ አይካሄድም። ደግሜ ልንገራቸዋል። ትግራይ ምርጫ የሚባል አይካሄድም። አማራ ከሆንክ እናያለን ጀምረው፣ ኦሮሚያ ከሆንክ ጀምረው። ትግራይ ግን በእርግጠኝነት የምናውቅ ምርጫ የለም። አሁን የተከበረ የኢትዮጵያ ምርጫ ቦርድ የሚባል እንደፈለገ ምርጫ ቦርድ ህወሓትን የሚሰርዝ ልደቱ አያሌውን አላቅም ብሎ ኢዴፓ የሚባለው የሚሰርዝ ትልቅ አቅም ያለው ትግራይ የሚባል ደብዳቤ ጽፈህለት ታህሳስ 3 የተጻፈ ደብዳቤ ዛሬ ጥር 13 እኮ ነው። ጥር 13 እስካሁን መልስ ምላሽ የለ ወይ እምቢ ወይ እሺ እንደዚህ እናደርጋለን ምናምን የሌለበት ይሄ ጤና ነው እንዴ? ምን ያህል እንደምትናቁ ትግራይ በዚህ ሰዓት ስለ ምርጫ ጉዳይ አጀንዳዋ እንዳልሆነ እየተነገራችሁ ይመስለኛል። ምርጫ እዚህ ሚዲያ ላይ ስንናገር ፕሮፓጋንዳ ይመስላችኋል። ወራዝ መሬት ላይ ያለው ፕራክቲካሊ የሚያሳዩዋችሁ የመሬት ላይ ያለው ተሞክሮ የሚያሳየን ደግሞ እሱ ነው። እኔ የምናገረው እየደገሙት ነው። አይደረግም ነው። ደብዳቤ ጻፍ በየቀኑ አይመለከተንም ነው። የት ነው ምርጫ የሚካሄደው? እቺ ሴትዮ ንገሯት። ትግራይ የአይዲፒ ሴንተር ነው የሚበዛው። ትግራይ ከሃይ ስኩል ከኤሌመንተሪ ምናምን አይዲፒ ይበዛል። ትምህርት ቤቶች ትምህርት ቤት አይደለም፣ አሁን የአይዲፒ ሴንተር ናቸው። የትም ትምህርት ቤት ሄዱ። ተማሪ መማር ያለበት ክፍል እዛው በየቦታው አይዲፒ የሚተኛበት ነው። ምግብ እዛው ኩክ የሚያደርግበት ነው። ትምህርት ቤቶቻችን፣ ጤና ጣቢያዎቻችን። ሜላት ወርቅ የምትባለው አይነው እሷ ዝም ብለን የምናወራው ያው ኃላፊነት ስለተሸከመች ነው። ለምን ስቤ ይነሳል ምናምን ማለት አትችልም። ወደና አይደለም ብርቱካን ሚደቅሳ ስንል ነበር። ኃላፊነት ላይ ስለተቀመጠች ነው እንጂ we have nothing to do there። ምን ጉዳይ የት ናቃታለን? ትግራይ ያሉት ሜላት ወርቅ የሚቀጥለው አሁን ምርጫ ተዘጋጅቶልሻል እና ላሳያት፣ የተወሰነው ላሳያት። ምርጫ ጣቢያዎች ትግራይ ያዘጋጀችው ምርጫ አድርጉት፣ እዚህ ፈጽሙት፣ ፈልጉልን በለዋቸው። እነዚህ ጋር እዛው ተጋፍታችሁ ትንሽ ቢሮ ስጡን። የምርጫ ቦርድ እዚህ ጋር መቀመጫ እናንተ የምትመርጡበት እዚህ ጋር ማን ይሻላል? ህወሓት ይሻላል? ስምረት ህወሓት የሚባል ሰረጭ እንትን አድርገው ብልጽግና ይሻላል? ስምረት ማን የሚባል ፓርቲ ምናምን የሚባል ፓርቲ እያላችሁ እዚህ ላይ ሄዱና ቦታ ስጡን በሏቸው። ለዚህ እኮ ነው የቀልድ ሀገር ነው። ጨዋታውን ታውት፣ መሬቱን አንብቡት። እንግባባኝ መሬት ላይ ያለው ነገር እንግባባኝ። በሌላ በኩል በጣም በተያያዘ ወይም በጣም ባልተያያዘ ነገር የብልጽግና አፈቀላጤዎች ትላንት ምን ይሉ ነበር? ትግራይ ይሄ ምርጫ ቦርድ ደብዳቤ ወረፋ ያዙ፣ ያ ብላክ ቦርድን ለመከራየት ገንዘብ አዋጣችሁ፣ በጎፈንድሚ በኮሚኒቲም በምናምን ገንዘብ አዋጣችሁ በቀጣይ የምትከራዩት ጣባ ነው።
ገጣባው እኮ ወድ ወረደን ገጣባ አለው አሉ። ገጣባ ፈረስ ነው ያለው። ገጣባ ፈረስ ለምን ቋንቋ አትቀይርም? በሉት። እኔ ነኝ የሰጠው ገጣባ እኮ የኔ ነው፣ ኮፒራይቱ የኔ ነው። ወደ ወረደ ገጣባ ፈረስ አዲስ አበባ ሲሄድ አቋም የለው ምናምን ይላል። አቋም የለው ሰው ገጣባው ብላክቦርድ ማትስ አስተምረበት ሰርዘ እሱን ጣጣ አድርገህ በዳስተር እንግሊሽ ሰርተ አስተምረበት ጂኦግራፊ፣ ኑሮ በዘዴ፣ እርሻ፣ እጅ ጥበብ፣ ፊዚክስ፣ ኬሚስትሪ የምትማርበት ነው ብላክቦርድ። ያ ነው ብላክቦርድ ማለት። ገጣባ ማለት እሱ ነው። ኮፒራይቱን አክብር፣ ሌላ ስም ስጠው እና ገጣባው እና ሌላ ዘሪሁን ነው አሉ። ዘሪሁን ተሾመ እኔ አውቃለሁ፣ አይገባም እሱ ግን ዘሪሁን ተሾመ እኔ አውቃለሁ። ዘሪሁን ተሾመ አብይን መሀይም ነው የሚለው። ይሄ ፖለቲካ አልፎ አገር ተረጋግቶ እኔና ዘሪሁን እንደዚህ አጥፍታል፣ አንተም እንደዚህ አድርገኛል ተባብለን ቁጭ ብለን የምንጫወትበት ጨዋታ ኦን ሬኮርድ ነው ማወራ። አብይ መሀይም ነው የሚለው። ይሄ መሀይም ቸግሮን ነው እንጂ ከዚህ ጋር እኮ አንድ ቀን ማድር አይቻልም፣ አንድ ቀን እኮ መስራት አይቻልም ነው የሚለው። እኔ ለምንድን ነው ዘሪሁንን በተደጋጋሚ የማነሳው? ምን ጉዳይ አለኝ? እኔ በጣም እዚህ ያለት የሚችል ያለ በጣም ጥሩ ሰው ነበር። ጥሩ ሰው ማለት አብይን በልኩ ይገልጸው ነበር። ምን ያህል ገዳይ፣ ምን ያህል ጄኖሳይደር ምናምን እንደሆነ ይገልጸው ነበር። አሁን ሄዶ ግጥም ብሎ ገባ። ተመስገን ነው ብልጽግና ተቀበለኝ እኮ ይላል። እና እነዚህ ሰዎች ናቸው መረጃ አሳልፈው የሚሰጡት። ትግራይ እኮ ምን ያህል 15 ተጎታች ምንድነው ይሄ ተጎታች የጭነት መኪኖች በአስመራ በኩል ከአስመራ ወደ ትግራይ ገቡ ይላል። በእውነት 15 ተጎታች ታይምስ አንድ ተጎታች 45000 ሊትር ነው የሚወስደው አይደል? 45000 ሊትር ነው ነዳጅ የሚወስደው። ኢትዮጵያ ወደ ትግራይ የሚሰጣት ነዳጅ 850 ሊትር ነው የሚሰጣት። 850,000 ሊትር ነው የሚሰጣት። 850,000 ስንት ይሆናል? 850,000 ይሄ በጣም ሲሪየስ ጉዳይ ስለሆነ ነው እና ደስተኛም የሚያደርግ 850,000 በ45,000 ስናካፍለው ለ18.8 ለ19 በሉት ለ19 ተጎታች ነዳጅ ነው ትግራይ ኮታዋ በወር ካልኩሌት አድርጉት። የትግራይ ኮታ የነዳጅ ኮታዋ አሁን የታህሳስ ወር 18 ወይ 19 ተጎታች ነው ሙሉ በቃ ትግራይ የሚጭነው። ታክሲ የለ፣ የቤት መኪና የለ፣ የንግድ የለ፣ ምናምን ባስ የለ፣ ምንም ነገር የለ፣ ባጃጅ የለ። ዝግት ብሎ የወርሃው የትግራይ የገባው ለ18 ተሽከርካሪ ነው። ለ18 ጅቡቲ የሚመላለሱ የትራንስ ኢትዮጵያ ወይ የመሰብ ምናምን ለነሱ ብቻ የሚሆን ነው። ስለዚህ በኤርትራ በኩል 15 ማለት ግዙፍ ናቸው። 15 የጦር መሳሪያ ጭነው ትግራይ ገቡ አለ ትላንት። ከጠላት እንደዚህ አይነት ዜና ይሰማል እንዴ? አለ እኛ እኮ እንዴ ጆሮ ለባለቤቱ ባዳ ነው ይባላል። እንደዚህ አይነት ነገር ኩኛ አንሰማም እኮ። እንደዚህ አይነት የሚሰማው ስራዬ ብሎ የሚከታተል ነው ይሄ መረጃ የሚያገኘው። እንኳን ደስ ያላችሁ፣ የዚህ ዜና የሚያስደስታችሁ እንኳን ደስ ያላችሁ። የምሬ ነው። እኔ በጣም ደስ ብሎኝ ነው ያመሸሁት ይሄ ዜና ሲሰማ፣ መረጃው ሲሰማ። ቆርጦ ነው ሰው ይላከልኝ እና ደስ አለኝ። እኔ ለካ እንደዚህ ነገር እኛን አይደርሰንም ብለን እንትና ብለን ነበርና ሌላው ጥሩ ነው። በጠላት በኩልም ለካ መልካም ዜና ነገር ይገኛል ነው። ይሄን እየታወቀ ለፋርስ ብላዎች እንደዚህ ይላል ብልጽግና ዶላር እየከፈለ እንደዚህ አይነት መረጃ ይልካል። ምርጫ በዚህ ቀን እንደዚህ ደብዳቤ ላክ፣ እናንተ አልመለሳችሁ፣ በዚህ ቀን እንደዚህ ደብዳቤ ላክ። ከዛ በኋላ አልፋል። በሰባት ነው የመራጮች ምዝገባ የካቲት 7 ይጀምራል። ከዛ የካቲት 7 ማለት ትንሽ ጊዜ ነው የቀረው፣ ከአንድ ወር በታች ነው የቀረው፣ ወደ 3 ሳምንት ነው የቀረው። ከዛ በኋላ አለፈ ይባል፣ ትግራይ ምርጫ አይካሄድም ይባል። we told you አይደረግም ነው ያልናችሁ እኮ አይደረግም። ይሄን አስረገጠ ነው የምንነግራችሁ። ሌላ የኦምነግ መግለጫ አይደል ነው። ብዙ ሰው ሰብአዊ መብት ረገጣ ቀጠለ፣ የኢንክሉሲቭነስ ነገር የለም፣ ዘረፋው ቀጠለ፣ ሙስናው ቀጠለ እና ከሶማሌ ህዝብ ፖለቲካ ፓርቲዎች ጋር ጥምረት ፈጥረናል ብሎ ኦብነግ መግለጫ ወጣ። የራስን መብት በራስ የመወሰን ጉዳይ የሰልፍ ዲተርሚኔሽን ጉዳይ ይዞ መጥቷል። ይሄ ምን ማለት ነው ለኢትዮጵያ?
መተንተን ነው እንግዲህ። ይሄ ብቻ አንድ ቀን ይተነተናል፣ ለብቻው መተንተን ነው። የብልጽግና መንግስት የሚፈጽመው ሰብአዊ መብት ጥሰት ከበድ ያለ እየሆነ እንደሆነ ነው የሚነገር። ከዚህ ጋር እጅግ የተያዘ ልንለው እንችላለን። የቦሳሶ ወታደሮች ላልሰማችሁ ዛሬ ከሶማሊያ ወጣ የሚባለው በሙሉ ወደ ኢትዮጵያ እየገባ ነው። ከሶማሊያ ወጣች የሚባለው ኢትዮጵያ በሙሉ አሁን ከሱዳን ጋር አትገናኝም፣ ከኤርትራ ጋር ግንኙነት የላትም፣ ከጅቡቲ ጋር ግንኙነት የላትም፣ ከኬንያ አላግም። ኬንያ ሄልዚ ስለሆነች ከዛም ችግር አይኖርባት ይችላል። ግን አሁን ሁሉም ጋር ስለተጣላች ወደ ኢትዮጵያ መጣች። ከሶማሊያ ሁሉንም ተጠራቅሞ ወደ ኢትዮጵያ እየመጡ ነው እና ዓለም አቀፍ ህብረተሰብ ሁሉም እየተከታተላቸው ነው። ሌላ የአየር ኃይል ሁለት አስደናቂ ዜና ላሰማችሁ። አየር ኃይል ለጥሩ ዜና አብይ ምስኪን እኮ ነው በእውነት። ሄዶ ማይክ እዚህ ጋር ይደረግለታል። ማይክ የሚያደርጉለት ጋዜጠኛ አይደለም የሚያደርግለት፣ የጠቅላይ ሚኒስትሩ ፕሮቶኮል ምናምን ብቻው ነው ይደረጋል። ካሜራ ጀምር ነው የሚለው። ልጀምር፣ እሺ ጀምር፣ ልድገማት፣ እሺ ድገማት፣ ችግር የለም ቀስ ብለህ ተናገር፣ ድገማት ምናምን ልድገመው። እንዲሁ ስታንድ አፕ ዜና ስንሰራ የሆነ አንዳንድ ኤቨንት ስንሄድ ምናምን ነርቨስ ነው የምንሆነው ጋዜጠኞች፣ ጀማሪ ሆነን ነርቨስ እና አንድ የቃን ቆሞ እንደዚህ ምናምን አድርጎ ሪሄርስ አድርጎ ምናምን እችን ለማድረግ ፍሬም የሆነ እንትን ስለነበረ ስክሪፕት ስለሆነ እሷን ለመድገም ድገመው፣ ካሜራማው ድገመው፣ እች እንደዚህ አራካት፣ አንድ ቃል ተሳሳትክ ድገመው ነው የምንባባለው። አብይ እንደዛ እየደገመ ነው የሚውለው። እንደገና ለስራት እባክህ፣ እንደገና ለስራው፣ እንደገና ቅረጸኝ ያለ አልተመቸኝም፣ እንደገና ቅረጸኝ፣ የሰማነው ነው ከሱ ቤት የሰማነው ነው፣ እንደገና ይቀረጻል፣ አልተመቸኝም እያለ ሪሄርስ አላረኩም እያለ አልሲሲ ከትራምፕ ጋር ከዛ አልሲሲ የሀገር መሪ እንግሊዝኛ ከኛ በላይ አሜሪካዊ ሆኖ ከኔ በላይ እንግሊዝኛ ይችላል ብሎ ሲያሾፍብህ ሞት የለም ከዚህ በላይ ሞታ ላይ እንግሊዝኛ እንደሚችሉ ያው እንገምታለን። አብይ ከትራምፕ በላይ እንግሊዝኛ እንደሚችል ከአብይ ከሱ እንደ ቋንቋ ዝም ብለን ዳይሬክት ትርጉሙ ከትራምፕ ጋር የትራምፕን ቋንቋ እንኳን አይሰማም፣ እንኳን ከትራምፕ በላይ እንግሊዝኛ ሊናገር። ዋናው ግን ፖለቲካሊ እየነገረው ነው። ምልን ትሰማለህ አይደል? we hear you ነው የሚባለው። ሰር በቃ ሰምተናል፣ አድምጠናል፣ we will do that እንፈጽማለን ነው የሚባለው። አብይ ግን የት ነው የሚውለው? በሄደበት የሆነ ኢቨንት ሄዳል። ሰሞኑ ኦዲት ብታደርጉት የሆነ ቦታ የሚደረግና የማይዋልበትና የሚዋልበት ቦታ ላይ ለጠቅላይ ሚኒስትሩ የሚመችም የሚመጥንም የማይመጥንም ሁሉም ጋር ማይክ ያደርጋል እዚህ ላይ። ከዛ ሁሉም ብሪፍ ያደርጋል። አስጎብኝ ነው። አየር ኃይል ያስጎበኛል። የሆነች ስዋርም ድሮን ይባላል፣ ይሄን ብሎ ያስጎበኛል። ገጠር ይሄድና አርሶ አደሩ እኮ ይኸው ንብ ማነብ ላይ እዚህ ጋር ሙዝ እንትን ያደርጋል። ልጆች እንደዚህ ኒውትሪሽስ የሆነ ምግብ ይመግባል። ገጠር ሄዶ ያያል። ተራራ ይወጣል ከሚስቱ ጋር። ሚስቱ ይዞ ነው የሚዞረው። አሁን ስጋት ስላለበት ቤተ መንግስት ቁጭ ብላ እንጠብቀው አይፈልግም። ስጋት ስላለበት ነው። ኦህዴዶች ራሳቸው የሚያወሩት ነው። እኔ ከየት አመጥቼዋለሁ? ስጋት ስላለበት ሆስቴጅ የሆነ ወስደው ጉድ ያደርጉኛል ብሎ ከሱ ጋር የምትንከራተተው ወዳ አይደለም፣ ቸግሯት ነው። ሮኮ ይሉታል አፋን ኦሮሞ። ሮኮ ነው ገጥሟት። ታንዛኒያ እንዳታጠቃት እኛ እንጠብቅ ነበር። ፖርቹጋላውያን እኛ እንጠብቃቸው ነበር በፖርቹጋላውያን እንዳትወረድ ታንዛኒያ። እንግዲህ ጥሩ ጊዜ ሊሆን ይችላል። ያን የኃይለ ሥላሴ ዘመን ነው፣ የእንትና ዘመን ነው፣ የአየር ኃይል ነው። ግን አሁን በታሪክ ነው። በቃ ናፍቆት አለ። ድሮ ኖስታልጂያ የሚባለው ዝም ብሎ ድሮ እኮ እንደዚህ ነበር ንኩ፣ ድሮ እኮ በኢትዮጵያ ሰላም አስከባሪ እንደዚህ ነበር፣ ዓለም እኮ እንደዚህ ነው ያከብረን ነበር ምናምን የሚባለው። አሁንስ እንዴት ነው የሚያውቅ? በዚህ ሳምንት ብቻ ከዚህ ጋር የሚያያዝ ነው። በዚህ ሳምንት ይሄ ያው በደንብ ሰምቶ ሊሆን ይችላል። አንተ እንግሊዝኛ ትችላለህ እየተባልክ ነው ይሉታል። ያው ስትሬት ፎርዋርድ ቋንቋ ነው ይሄ። የነበረ የታንዛኒያ አየር ክልል ሲከላከል የነበረ የራሱ ምልሻ ለዛውም ቀንም ሙሉ ስትዞር ውላ ድሮ ነው። ቀንም ሙሉ የሰማነው ጀነራሉ ተነግሯቸዋል። ተሳስተን ነው ይቅርታ አድርጉለት ሲል ቀብር ስነ ስርዓት ላይ ተሳስተን ነው አለ። ግን ለምን እንዴት ነው የምትሳሳቱ? ቀንም ሙሉ እኮ ድሮኗ ምንድን ፈልጋ ነው? ድሮኗ እኮ እየዞረች ነው። የዋግምራ እንትን አገው ሚሊሻዎች ናቸው ጠቅላላ 40 ምናምን። እንዴት በስተት ተገደለ ይባላል? ለዛውም ቴክኖሎጂ ያለን እንደዚህ ያለን ጉራ በዚህ ይጎራል። የራሱ ህዝብ ላይ በድሮን ይጨርሳል። አንድ
የህዝብ ግንኙነቱ ማን አዳነ የሚባለው እሱ ነው ያለው። አላቅም አለ፣ መረጃ የለኝም አላሉ። ስለ ዋግምራ ጭፍጨፋ ሚሊሻዎች ያለቁበት ጀነራሉ ይቅርታ ብሎናል ብሎ ወረዳ አስተዳዳሪው ለቢቢሲ የሰጠው ቃለ መጠይቅ አይታችሁታል። በስተት ነው ድሮኑ የመታቻቸው እና ይቅርታ ብሎ ጀነራሉ ቀብር ላይ ተናግሯል። ህዝብ ግንኙነቱ አዲስ አበባ ተቀምጦ መረጃ የለኝም፣ ሚሊሻዎች እንደተገደሉ መረጃ የለኝም አለ። ጥሩ ነው። ውሸት ነው እንትናችሁ፣ ውሸት ነው። ለስልጣን ስትሉ መዋሸት ነው። ነገ ጠዋት የት እንደምትገቡ እናያለን። ነገሮች እንዴት እየጠበቡ እየመጡ ወጥመድ ውስጥ እየገባ እንዳለ እኔ ልነግረው አልፈልግም፣ ራሱ መረጃ ስላለው። የብልጽግና ጉድ ልንገራችሁ እዚህ ላይ የሰው ሽመልስ ይሄን መጽሐፍ ከገዛችሁ አሁንም መግዛት ትችላላችሁ። ኮት አደርጋለሁ ከዚህ አንድ ጉድ። የብልጽግና ባለስልጣናት፣ ሴቶች ባለስልጣናት ለስልጣን ሲሉ ትዳራቸውና እምነታቸው ያፈረሱ ነው። የብልጽግና ጉድ ነው። ለስልጣናቸው ሲሉ በስልጣን ላይ ለመቆየት ሁሉም ነገር ይደረጋል። ለምሳሌ ማለት የግል ህይወታቸው ይሰጣሉ። የግል ህይወታቸው ሳክሪፋይስ ያደርጋሉ። እገሌን ፍቹ ከተባለ መፍታት ነው። ከእገሌ ጋር ታረቂ ከተባለ መታረቅ ነው። እምነት ለስልጣን፣ ትዳር ለስልጣን። ሴቶቹ አብይ ለምን መፋታት አብይ ምን ያስደስተዋል? ብልጽግና ምን ያስደስተዋል? ፓርቲኩላርሊ የአብይ ብልጽግና ሲባል ሰውየው ነውና አእምሮአችን ያለው። ሴቶች ሲፋቱ፣ የብልጽግና ሹመኞች ሲፋቱ ምንድን ነው ከመፋታት የሚያገኘው? ትርፍ አለው እንዴ? እኔ አላውቅም ከምሬ ነው። እና አንድ ታሪክ አለን ከዚህ ጋር አይሻ መሐመድ የምነግራት ነገር አለ። በቪዲዮ ስላገኘናት ነው። በቪዲዮ አግኝተናታል አንድ ነገር አይሻ መሐመድ። ከዛ በፊት ግን ሙፈሪያት ካሚልን ልንገራችሁ። ሙፈሪያት ካሚል ያየሰው ሽመልስ ይሄን መጽሐፍ ያልኳችሁ የሴራ እርካብ የደም መንበር የሚለው ፔጅ 154 ላይ ዝም ብላችሁ እቤት ስትሄዱ የሆነ ጊዜ ታነቡታላችሁ። ግን ላንብብላችሁ። መቀለ ገብተናል የተባለ መከላከያ መቀለ ገባን በተባለ ጊዜ ጠራቸውና ምን አለ? አብይ በዚሁ ዕለት ረፋድ ላይ ካቢኔውን ሰብስቦ ነበር ይላል። እግዚአብሔር ረድቶኝ ሰራዊታችን መቀለን ተቆጣጥሯል ብሎ ሲናገር ሚኒስትሮቹ ጌታ ኢየሱስ ክብሩን ይውሰድ፣ ክብር ለጌታ ይሁን እያሉ አቀፉት ይላል። አስገራሚው ነገር ሂጃብ የጠመጠመችው ሙፈሪያት ካሚልም ክብር ለኢየሱስ ይሁን ብላ አብይን በስሜት ማቀፏ ነው ይላል። ከካቢኔ አባላቱ መካከል ተረጋግቶ የተቀመጠው የግብርና ሚኒስትሩ ዑመር ሁሴን ነበር። የምንመራው መንግስት ሴኩላር መሆኑ እየታወቀ ለምንድን ነው እንዲህ የምናደርገው ብሎ አለቃውን በድፍረት ለመናገር ሞክሯል። በእርግጥ ዑመር ከሁሉም የተሻለ የመርህ ሰው ለመሆን ይጥር ነበር ምናምን እያለ ይሄዳል። አሁን ማሳያችሁ ማለት በአጋጣሚ ነው። አብይ ጋር አካባቢ የተጠጉ ሴት እንስት ባለስልጣናት ባሎቻቸው ለምንድን ነው የሚፈቱት? ጫልቱ ሳኒ ባሏን ወደ አሜሪካ ላከች አሉ። ኦህዴዶች የነገሩን ነው። እና ብቻዋን የምትኖረው በነፃነት። ሙፈሪያትም እንደዚሁ ፍቺ ተፋቱ እያለ ነው አብይ የሚያፋታቸው አለ። አላቅም መረጃው ግን እኛ እንደዚህ አይደለን፣ ውሸት ነው፣ እኛ ከትዳራችን ጋር ያለ ነው ሊሉ ይችላሉ። ግን ከብልጽግና ምን ሆኑ ምንድነው ችግሩ ለማለት ነው። ሙፈሪያትም እንደዚሁ። ሊዲያ ግርማ የአዲስ አበባ ጸጥታ ቢሮ ኃላፊዋ ሊዲያ ግርማ ወጣቷም እንደዚሁ ከተሾመች በኋላ ነው። ለዛም ከተሾመች በኋላ ነው ይሄን ሁሉ ሀፐን የሚያደርገው። የጨፌ ኦሮሚያ አፈ ጉባኤዋ እንደዚሁ እና የጤባ ሁሴን ይታወቃል። ጤባ ሁሴን ያው ብዙ ሰው ስለሚያውቀው እንደዛ አብይ አጠገብ ያሉ በሙሉ እንደዛ ነው። ይሄ የግል ህይወታቸው ነው። አብይ ግን ሆን ብሎ አይደለም ሲባል አብይ ይሄን ይጠቀምበታል አሉ። ጀነራሎቹም ሚኒስትሮቹም አብዛኞቹ ወደ ውጭ ቤተሰቦቻቸው ይልካቸዋል፣ ይበታትላቸዋል ከሚስቶቻቸው ጋር ልጆቻቸው ጋር። ከዛ ሰዎቹ ብቻቸው ያገለግሉታል። ይሄ መንግስት ልጅ የለኝ ማቅ የለኝ ምናምን ሳይሉ
በደንብ ያገለግሉታል። የገሌ ልጆች ሴት ናቸው ቢባል እዚህ ሀገር ናቸው፣ የገሌ ልጆች ሴት ናቸው ቢባል እዚህ አካባቢ ናቸው የሚባሉት። ትንሽ የሚባሉ ጀነራሎች ጭምር እንደዛ ናቸው። የኛን ጉዳይ እናያለን። የሙስሊም እናቶቻችን እህቶቻችን ሰላምታ እንደዚህ ወንድ ልጅ እንደዚህ አይጨብጡ። እንዲህ ነው እንትን የሚያደርጉት ወይም ዝም ብሎ እንዲህ ብሎ ነው የሚያልፉት። መነካካት አያነካኩ። ሙፈሪያት እቺ አይሻ መሐመድ ሚኒስትሮች፣ ሌሎች ካቢኔ እንዲህ ብላ ነው ሰላም የምትላቸው። ለአብይ እንዲህ ብላ ነው ሰላም የምትለው። የአብይ እጅ እንዴት ነው እንዲህ አህመድ ስለተባለ አባቱ ነው ሙስሊም ለሙስሊም እንደዛ ይደራረጋል? እኔ አላቅም። ሙስሊም ለሙስሊም እንደዛ ለከክርስቲያን ከሆነ እንዲህ አላቅም። ግን ለሌሎቹ እንዲህ ነው ሰላምታ የምትሰጣቸው። ለአብይ ግን በእጇ ነው ሰላም የምትለው። እኔ ደጋግሜ ያሳያችኋለሁ። ቪዲዮ አለ፣ ደጋግሜ አሳያችኋለሁ። እኔ አይሻ ብቻ የምትመልሰው ይሄን። ለአብይ በሙሉ እጅ ሰላም የሚባልበት ጠቅላይ ሚኒስትር ስለሆነ ነው። ሌሎቹ ጠቅላይ ሚኒስትር ከሆኑ ሰላም ይባላሉ ወይስ በዚህ ይገጫሉ? ምንድነው ይሄ? ብልጽግና መንደር ያለ ገመና ነው። ይሄ ብልጽግና መንደር ያለ ገመና ነው። ሌላ ይሄ ትርፉን እኔ ሚዲያ ላይ አልናገረውም። ትርፉን ሌላ ሚዲያ ላይ አልናገርም። ግን ዝም ብሎ እምነት ኮምፕሮማይዝ የሚያደርግ የጠቅላይ ሚኒስትር ስለሆነች መከላከያ ሚኒስትር ስለሆነች አብይ አለቃዋ ስለሆነ እንዲህ ተብሎ ይጨበጣል። ለሌሎቹ እንዲህ ሰላም ይባባላል። እንደዛ የለም። ሰላምታ ነው። ወንድ ነው። ሰው ነው። እንደዛ ነው። እምነት ደግሞ እምነት ነው። አስተያየት ስጡበት ለሌሎቻችሁ። ይሄ የተለመደ በጣም የተለመደ ሙፈሪያት ካሚል እዚህ የያየ ሰው መጽሐፍ ላይ የሴራ እርካብና የደም መንበር ገጽ 154 ያለው ጉድም ኢየሱስ ይከበር ኢየሱስ ጌታ ተመስገን ብላለች ይላል ሙፈሪያት ካሚል። መቃለ ገባን እግዚአብሔር ረድቶኝ ጌታ ረድቶኝ ያለው በሙሉ ሚኒስትሮች እየሄዱ ሲያቅፉት እሷ መጣ ጌታ ይመስገን ኢየሱስ ይከበር ብላ ሰላምታ አድርገዋለች። ኢየሱስ እንዴት ነው ከሙፈሪያት ካሚል ጋር ያለው ግንኙነት እንዴት ነው? ክርስቲያን ነች። እኛ ሳንሰማ ክርስቲያን አትመስለኝም። እንትን አድርጋ ነው የምትመጣው። አንዳንዴ ማናቃቸው ክርስቲያኖች ሆነዋል። እነ መሐመድ ተሰማ ጌታ ተቀብሏል። ቀጥታ ስትሬት ምንም ብሪጅ የሌለው ስትሬት ከእስልምና ወደ ክርስትና ወደ ፕሮስፐሪቲ ዘሎ ሄዷል። መብቱ ነው። እሷ ግን ማለት ስናያት ሒጃብ አድርጋ ምናምን ነው የምናያትና ጌታ ይመስገን ኢየሱስ ይመስገን ነው የምትለው መጽሐፍ ላይ ያለ ኮት ያረኳቱን ብያ አላቅም ካለች ደግሞ እዛው አሉ። በጣም ብዙ ሰዎች አሉ። አሁንም ያኔ የነበሩ የለቀቁ ሰዎች አሉ። ያኔ የነበሩ ስብሰባ ላይ ይሄን የሰሙ አሁን ከብልጽግና የወጡ ሰዎች አሉ የምናውቃቸው ማለት ነው። በተረፈ ፕሮግራማችን በዚህ እንቋጫለን። ዛሬ ትልቁ አነጋጋሪ የፕሬዝዳንት ዶናልድ ትራምፕ ነው። ነገ በሰፊው የብዙ ኢትዮጵያውያን መነጋገሪያ እንደሚሆን እንገምታለን።